በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና What is your gender? Gender? አው ኮት ላይ የረቀነ ሰው ሚስጥር አይኖረው አነጋጋሪው የጃኒና የአዶናይ ያሉበት ሁኔታ ምንድነው? ጃኒ ስለዚህ ጉዳይ እንግዲህ ሐሳቧን ገልጻለች። የገለጸችው ሐሳብ ምንድነው የሚለውን በዛሬው ቪዲዮ እንመለከታለን። እነዚህንና ፈታ ዘና የሚያደርጉ ቪዲዮዎችን ጥርስ የማያስከድኑ ቪዲዮዎችን በዛሬው ቪዲዮ እንመለከታለን። ይሄን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ What is your gender? Gender? I think you have a gender. What is your gender? ያለ ሚስቲ በቃ ቤኮ ካን እሺ ገንደር ቤኮ ወይኔ ብራዘር የተመረቀው በሌላ ነገር ነው። ባለማወቅ ነው በሉ ምን የፈለገ ነገር ግንባራም ቢሆንም ማለት ነው። ይሄን ሹሩባ በጣም ነው የምወደው። ላይ በጣም ሁሉ ጊዜ ጸጉሬን ሲሰራ ደስ ይለኛል። ግን በጣም ነው የምወደው። በቃ ግንባራም ቢሆንም እንደዚህ ሲሰራ ምንም አይመስለኝም። አረ ቀልድ ነው በሉኝ። አሁን ያየን ያለ ነው ግንባር ነው። ወይኔ በላቸው አረ እኔ መጀመሪያ አካባቢ ላይ ኦልትራፎልድ መስሎኝ ነበር ስቴዲየሙ ማለት እንዴ አረ እግር ኳስ ተጫዋቾች ሁሉም እንጂ ኢኮ ቢኪ ገበሬዋ ራሱ ይሄን ያህል ሄክታር መሬት እኮ የላትም። በግለሰብ ደረጃ እንደዚህ ይቻላል እንዴ? ኢኮ የሁለት ሀገር ኮሪደር ልማት ቀጥ አድርጎ የሚሰራ ቦታ እኮ ነው ያሹ። እኔ ግንባር ቢኖረኝ ያለ ሄልሜት አልንቀሳቀስም ጋይስ። የፀጉርን ነቅላ ተካራ አይሆንም። ምክንያቱም ይሄን የሚሞላ ፀጉር ከየት ይመጣል? አው ኮት ላይ ሻይዞሽ አሱኑ ወይኔ እናቴ እዩ ቦርጭ ምራ አጋዛን እዚህ ተሰብስበህ ሰፈር ተሞቃለ ማሳፈስ ነበር። አገር ድንበር አጣብቅም እናንተ ከፍታት ማማ መጀመሪያ እኛን ከምትፎግሪ የልጅሽን ጉዳ ላይ ይሽም እንዴ ማማ የራቁ ቪዲዮ እየሰራ ነው ይላክሽሽ በፊክስ ነው ይላክሽሽ ወልደ መንፈስ ቅዱስ አረጋውላ ያሳይሻል ማማ አንቺ ልጅ ነው ማማ ቦርጩንም እዩ ከፈለሽ አጋስታ ዓለም ስላሴ እርሶ ድረሱልኝ ይሄ ልጅ ነው አው ኮት ላይ ሻይዞሽ አሱኑ ወይኔ እናቴ እዩ ቦርጩን ያዩሽ ነው። ቦርጩ ራሱ ነው። ወይኔ ለካከለኝ ወደ ዛር ወይኔ ጥንጣቱ ራሱ አይደለ ራሱ አይ ነው ሰራማና ታርክልኝ እየከለለኝ ነው። ግን እንዳቦት ስማ መከታ ነው ጋሻ ጃግሬ ምን ያክላል ደግሞ ስማ ወልደ መንፈስ ቅዱስ አንድ ቤት ሁለት ወይ ጉድ ማን ነው ግን ቪዲዮ ማን ያመጣው ነው? ለዚህ ቤት ማን ነው ያመጣው? አንተ ነው ያመጣው ማን አንተ ነህ? ሻውገዳል ትመጣታለህ ስትቀጥ እያደረጉ መላክ ነው። ወይኔ ጥላይ እንደ ልጅ እንትን ነው እንዴት ተንከረፈፈው ጋይስ። በስተመጨረሻ ጥፋተኞቹ እነሱ ሆኑ። አንዳንድ ጊዜ ማለት መሰረታዊ የሆነ ሪሌሽንሺፕ አለ ባላችሁ ሰዎች መካከል አንግባ ይዋል። አንዳንድ ጊዜ ሪሌሽንሺፕ ላይ እናትና ልጅ መሃል ቤተሰብ ላይ መሃል ላይ ገብተን ሐሳብ ባንሰጣ በቃ ከዚህ ላይ ደግሞ ቁም ነገር ነው ስንወስዱ ማለት ነው። የምር ግን ምን አስባችሁ ነው ሬዲዮ ላይ ዘፈን የምትገባበዙ ሰዎች? በተለይ አንዳንድ ወንዶች በቃ ግርም ነው የምትሉኝ። ስሟን እስቲ ንገረን። ኤም ናት። ሙሉ ስሟን ንገረን። አይ ስሟ እንኳን ይቆይ በኤም እንቀጥልና በቃ እሺ ዘፈኑ ለሷ ነው። እስቲ ፍቅርን ግለጽላት ነው መስኪዬ የኔ ቆንጆ እኔ እንዳንቺ ሞዶ ስትል ለማን ነበር ግን የምጋብዘው? ለኤም አራጅ ሄዳችሁ ለኬሻ ደኔ ማን ነው የኛ ዘመን ፍቅር ነው። በሬዲዮ ነው እየተግባቡበትን በቃ በዚህ ስታይል ነው እዚህ ደረሰው። ኦ ማይ ጋድ ደስ የሚለው ነገር ግን በቃ
ኤም ብላችሁ ሶስቱም ፍቅረኞቻችሁ በኤም ከጀመረ ሶስቱንም በአንዴ መጋበዝ ትችላላችሁ ማለት ነው። ምን ይመስላችኋል? ለኢትዮጵያ ሕዝብ ሁላ ገና ላልመጣችኋል ወደፊት ሚስቱ ሁላ በኤም ከሆነ የሚጀምረው መጋበዝ ትችላለህ ማለት ነው። አራቱንም በአንዴ ተጋብዛለህና በጣም መጀመሪያው ላይ ጥሩ ፊኒሺንግ ላይ ዜሮ። ይሄ ሰው ነው እንዴ? ምን ያደርጋል? የመረቀነ ሰው ሚስጥር አይኖረውም፣ ሚስጥር አይኖረውም። አፉ ባይናገር አይኑ አይደብቀውም፣ አይኑ አይደብቀውም። አሁን የአይኔ መፍጠጥ በኔ ያልተጀመረ፣ በኔ ያልተጀመረ። የሌላው ጓዳማ መች ተመረመረ፣ መች ተመረመረ። ፈጠሻል ይሉኛል ሰዎቹ በሙሉ ጀማሪ ሆኜ ነው። አረ በቃ ፍቱ ሰውማ ቀንበጥ ቀንበጡን አቃቃሙን ያውቃል። እኔ ጀማሪ ሆኜ በኔ 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 ይሰለቃል፣ በኔ 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 ይሰለቃል። እዲያ ወዲህ ላይ ሰፈር ታይ ሰፈር መጀመሪያ ላይ አጀማመሩ ያው እንግዲህ እንደማንኛውም ሰው በስነ ምግባር ባለው መንገድ ገብታ አይ አልቃመችም ብዬ ሰው ውል ያዘ ነው ምናምን የሚል ሐሳብ ነበር የነበረው። መጨረሻ ላይ ያለው ምናምን ምንድነው ይሄማ ግንዱን ይቃመች በቃ በጌታ ወይ ግንዱን ስትቅም ነው እንደዚህ አይነት ድምጽ ራሱ አላቅም። የሆነ መጀመሪያ ላይ ሴት ድምጽ ሰምቼ ወደ ጎረምሳል ተቀየረ በአንድ ጊዜ ብለስ ይቻላል እንደዛ። ለማንኛውም ይቻምሽ ድምጽሽ ያበደ ነው። እንግዲህ በሌሎች ሙዚቃዎች ባሪፍ ነገሮች ብናገኝሽ ደጋግመሽ ብትሰሪልን በአሬንጅመንት ተናም ብናይሽ ደስ ይለናል። ምን ትላላችሁ ለዚህ ጉዳይ? እስኪ እኔ እርጉዝ አይደለሁም፣ ለእርጉዟ በስት ጓደኛ ነኝ። I'm not pregnant። እኔ እርጉዝ አይደለሁም፣ የእርጉዟ ጓደኛ ነኝ። እኔ እርጉዝ አይደለሁም፣ የእርጉዟ ውድ ጓደኛ ነኝ። ጋስ ለእርጉዟ ጓደኛ ነኝ። እኔ እርጉዝ አይደለሁም። እኔ ነኝ እርጉዟ። እዚህ ጋር ክላሽ አላረገም። እርጉዝ ሆና ከጎን ደግሞ የልጁ ፎቶ አለ። እንዲቻላል እንዴ እዛ ያለ ሰልፊ ተነስተው ልቆላት ነው በሉኝ ጋይስ። ወይኔ በላቸው። ምናልባት እንግዲህ ከዚህ ተልኮ ነው መሰለኝ ወደዛ ነው ያረገዘችው፣ ወደ ሌላኛው ዓለም አይመስላችሁ? እርጉዝ ሆና እርጉዝ ነኝ እያለች እንግዲህ የልጅ ፎቶ ከጎን አለ። ምን ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩኝ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና እወዳችኋለሁ። አመሰግናለሁ። እንደተመለከታችሁት እንግዲህ ለአዶናይ ከልቧ ይቅርታ እንዲያደርግላት እንግዲህ ሐሳቧን ገልጻለች። አሁን ብዙ ሰው ስለዚህ ጉዳይ እንግዲህ የራሱን ሐሳብ እየሰጠ ይገኛል። ምክንያቱም ግማሽ ተለያይቷል፣ ግማሹ አብረው ናቸው ምናምን ይላል።
ምናልባት እንግዲህ በየትኛውም ሪሌሽንሺፕ መካከል አብሮ ብዙ አመታት የኖረ ሰው መካከል እንኳን መጋጨት የሐሳብ አለመስማማት ያለ ነውና ምናልባት የሚለቋቸውን ነገሮች ተመልክተን እንግዲህ የተለያዩ አስተያየትና ሐሳቦችን ይዘን እንመጣለን። በቀጣይ እንግዲህ በአሪፍ በአዝናኝ ቪዲዮ ተመልሰን እስከምንገናኝ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ አዝናኝ፣ አስተማሪ፣ አስቂኝ፣ ትምህርታዊና መረጃ አዘል ቪዲዮ ተመልሰን እስከምንገናኝ ያው እዚህ ከደረሳችሁ ደግሞ ሰብስክራይብ፣ ላይክ እያደረጋችሁ እኔን ወንድማችሁን ሰፖርት አድርጉኝ። በአሪፍና በምርጥ ቪዲዮ እስከምንገናኝ ሰላም 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 ከእናንተ ጋር